አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? የኔ ወርቆች የኔ ውዶች ደህና ናችሁ ወይ? ለሉልሻ ቃል ቤተሰቦች አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ጥያቄዎቻችሁ እንግዲህ ብዙ ናቸው። ሰሞኑን ኢንሻአላህ ላለመጥፋት ሞክራለሁ። ሰሞኑን ጠፋ ብያለሁኝ እና አሁን ጥያቄ በርከትከት ወዘብዘፍ ስላለ ጥያቄያችሁን ኢንሻአላህ ቶሎ ቶሎ ለመመለስ ሞክራለሁ ማለት ነው። አብሽሩ፣ እያየሁ ነው፣ ያላየሁ እንዳይመስላችሁ ማለት ነው። እና እንደዚህ እያመቻቸውኝ እየመጣለሁኝ እናንተ ደግሞ ለሌሎች ሼር አድርጉልኝ ማለት ነው። አንድ ቀን ባንደኛው ቻናሌ እንትን እላለሁ ሰራለሁ ማለት ነው። ሉሉ ዩቲዩብን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ለሌሎች ደግሞ ስታደርሱልኝ ብዙ ሰው ጋር ሲደርስልኝ መልእክቴ ደግሞ ደስ እያለኝ ቀን በቀን መስራት እችላለሁ ማለት ነው። እና በላይክ ጀምሩ ቪዲዮውን ስትጀምሩ ማለት ነው። ያው እዚህ ዩቲዩብ ቻናል ላይ ለእናንተ ይጠቅማል ያስተምራል የሚለውን ነገር ነው የምሰራው። አብሽሩ ማለት ነው። ሌላው ዛሬ የብዤላችሁ የመጣሁት ምንድነው? አህሰን ማለት የተሻለ ማለት ነው። አህሰን በሚለው ምሳሌ እንሰራበታለን። አህሰን ሊኪ ይሻልሻል። አህሰን ሊኪ ማለት ይሻልሻል እያልናት ነው ማለት ነው። አህሰን ሊኪ ይሻልሻል። አህሰን ከተባልሽ ወይ የተሻለ ወይም ደግሞ ጥሩ እንደማለት ነው ማለት ነው። እና ደግሞ አህሰሊ ብሩህ ምን ሂና፣ አህሰሊ ብሩህ ምን ሂና ከዚህ ብሄድ ይሻለኛል። አህሰሊ ብሩህ ምን ሂና፣ ምን ሂና ማለት ከዚህ እንደማለት ነው። ሂና እዚህ ማለት ነው። እና ምን ሂና ስንል ከዚህ እያለን ነው ማለት ነው። ከዚህ ብሄድ ይሻለኛል፣ ከዚህ ብሄድ ይሻለኛል። አህሰንቲ ትሩሂን ምን ሂና፣ አህሰንቲ ትሩሂን ምን ሂና ከዚህ ብትሄጂ ይሻልሻል፣ ከዚህ ብትሄጂ ምን ይላል ይሻልሻል እያለችሽ ነው ማለት ነው። አህሰሊ ብሰዊ ሰባህ፣ አህሰሊ ብሰዊ ሰባህ ጧት ብሰራ ይሻለኛል፣ ጧት ብሰራ ይሻለኛል። አህሰሊ ብሰዊ ሰባህ ጧት ብሰራ ይሻለኛል ማለት ነው። አህሰልኪ ትጉሚን ደሄን፣ አህሰልኪ ትጉሚን ደሄን አሁን ብትነሺ ይሻልሻል፣ አሁን ብትነሺ ይሻልሻል። አህሰልኪ ትጉሚን ደሄን አሁን ብትነሺ ምን ይሻልሻል እያለን ነው ማለት ነው። ቀሊለት አደብ ማለት ስርዓት የላትም። ቀሊለት አደብ ስርዓት የላትም። ቀሊለት አደብ ማለት ስርዓት የላትም ግን እንዳትሉ ለማወጥ ያክል ነው እንጂ እንዳትሉ ማለት ነው። አደብ ስርዓት ነው። ሀያ ይላሉ ወይም ደግሞ አደብ ይላሉ። ይሄ ምንድነው? ስርዓት ነው። ግን ቀሊለት አደብ እንዳትሉ ስርዓት የላትም። ማንኛውም እናት ልጇ ስርዓት የላትም እንድትባልባት ስለማፈልግ፣ ስለዚህ በቃ እኛ ደግሞ የመጣነው ሁሉን ችለን ያየነውን እንዳላየን ሆነን ለማለፍ ስለሆነ እስከሚያልፍልን ድረስ አላማችን ያሰብነው ያቀርነው ነገር እስከሚሳካልን ድረስ አንገታችንን ደፋ አድርገን ነው የምናልፈው ማለት ነው። እና የኔ ውድ እህቶች አይዟችሁ፣ ጠንካሮች ናችሁ። ሌላው ደግሞ ድጊል ማለት ከባድ ነው። ድጊል ከባድ ማለት ነው። ማግደር ድጊል፣ ማግደር ድጊል ማለት ከባድ ማን ነው? አልችልም ከባድ ነው። አልችልም ምንድን ነው? ከባድ ነው እያለን ነው ማለት ነው። ሳህላ ቀላል፣ ሳህላ ወይም ኸፊፍ፣ ኸፊፍ ወይም ሳህላ ምንድን ነው? ቀላል ነው ማለት ነው። ሌላው ደግሞ ከዛባ፣ ከዛባ ውሸታም ነው። ከዛባ ውሸታም ነው። ከዘብቲ አለይ፣ ከዘብቲ አለይ ዋሸሽኝ፣ ከዘብቲ አለይ ዋሸሽኝ። ላትክዝቢኒ አትዋሽኝ፣ ላትክዝቢኒ አትዋሽኝ። ምሳሌ አሁን ምሳሌ ልስጣችሁ አትዋሺ በሚለው ማለት ነው። ገበልስቦ ከሳምንት በፊት ገበልስቦ ግልቲሊ
ብጅብ ግልቲሊ ባጢክ ይራትብ ገበል እስቦ ግልቲሊ ባጢክ ይራትብ ከሳምንት በፊት ምን ደሞዝ እሰጥሻለሁ ይቅርታ ገበል እስቦ ካን ግልቲሊ ባጢክ ይራትብ ገበል እስቦ ካን ግልቲሊ ባጢክ ይራትብ ከሳምንት በፊት ደሞዝ እሰጥሻለሁ ብለሽ ነበር። ከሳምንት በፊት ደሞዝ እሰጥሻለሁ ብለሽ ነበረ። ማጅብቲ ሌሽ ማጅብቲ ልሽ ትከዝቢኒ ማጅብቲ ልሽ ትከዝቢኒ አላመጣሽም ለምን ትዋሽኛለሽ? አላመጣሽም ለምን ትዋሽኛለሽ? ላትክዝቢኒ አትዋሽኝ ላትክዝቢኒ አትዋሽኝ ከዘብቲ ዋሸሽ ከዘብቲ ዋሸሽ ላትክዝቢኒ አትዋሽኝ ብለን ምን ማለት እንችላለን? መነጋገር ማውራት እንችላለን ማለት ነው። እና ደፋር ሆኑ። እንደነገርኳችሁ አረበኛ ሊገባችሁ የሚችለው ምን ስትሆኑ ነው? ደፋር ብሳሳት የሚለው ነገር እናንተ ጭንቅላት ውስጥ እንዳይቀመጥ ሰው እየተሳሳተ ምን እያለ እየተሳሳተ እንቅፋት እየመታው ብዙ ነገር እየሆነ ነው የሚችለው ማለት ነው። ስለዚህ እናንተ ደግሞ ጎበዝ ናችሁ፣ ትችላላችሁ፣ አይዟችሁ፣ ጠንክሩ፣ እችላለሁኝ፣ አደርጋለሁኝ ብላችሁ ጉብዝ ነው ማለት ያለባችሁ። እናንተ ተጎበዛችሁ እፈለጋችሁበት አላማ ትደርሳላችሁ። ዛሬም በትዕግስት ካለፋችሁ ነገ የፈለገ ፈተና ቢመጣባችሁ ትቋቋማላችሁ፣ ትችላላችሁ። ምክንያቱም ዛሬን ችላችሁ ስላለፋችሁት። እንደ ሰው ልጅ ጸባይ የሚከብድ ነገር የለም። በተለይ ልጆች ጋር የምትሰሩ ትልልቅ አሮጊት ሰዎች ጋር የምትሰሩ ትልልቅ ሰዎች ጋር የሚሰሩ በቃ አስቢዛ ሲያልቅ እናንተ ናችሁ ምክንያት የምትሆኑት። በቃ ምግብ ልጆቹ ሲበሉ እናንተ ናችሁ ምክንያት ተበላችሁ የምትባሉት። ብዙ ነገር ነው ስደት ማለት። ምን ልንገራችሁ፣ በጣም ብዙ ነገር የምታልፉበት፣ ብዙ ነገር የምትችሉበት፣ የምታለቅሱበት እንኳን ሰው የላችሁም። ችግራችሁን የምትነግሩበት እንኳን አንድ ሰው ካጠገባችሁ የለም። እና ነገር ግን ጎበዝ ስትሆኑ ይህን ሁላ ነገር ችግሮችን ተቋቁማችሁ ስታልፉት ነገ የፈለገ ነገር ምንም ቢገጥማችሁ ጠንካራ ነው የሚያደርጋችሁ፣ ጎበዝ ነው የሚያደርጋችሁ፣ በቃ ትዕግስተኛ ነው የሚያደርጋችሁ። ዛሬ ከታገሳችሁ፣ ዛሬ ተጎበዛችሁ፣ እኔ ለዓላማዬ ነው እዚህ እንደዚህ የምሰቃየው ካላችሁ፣ ዓላማ ያለው ሰው ትዕግስተኛ ነው እና በትዕግስት ታልፉታላችሁ። አይዟችሁ ማለት ነው። ይሄን እምላችሁ ሞራል ስለሚሆናችሁ ነው። ሞራላችሁ እንዲነሳሳላችሁ ነው እንደዚህ እምላችሁ፣ እንደዚህ ማወራባችሁ፣ እንደዚህ ከአረበኛ ቀጥሎ እንደዚህ የምለፈልፍባችሁ ማለት ነው። ስለሚጠቅማችሁ ማለት ነው። እኔ በሰዓቱ አይዞሽ የሚለኝ ሰው ስልኬ ላይ ደውሎ አይዞሽ የሚለኝ ሰው በሰዓቱ በጣም ብርቄ ነበረ፣ በጣም ብርቄ ማለት ነው። እና አሁን ላይ ደግሞ ከተለያዩ ሶሻል ሚዲያዎች ላይ ትምህርት መውሰድ ትችላላችሁ። የሚጠቅማችሁ ነገር ላይ ለእናንተ ሞራል የሚሰጣችሁ ቦታ ላይ ራሳችሁን እንድትከታተሉ ማድረግ ትችላላችሁ ማለት ነው። ምክንያቱም ያ ትልቅ ሞራል አለው ለእናንተ ገባችሁ? ሞራል አለው። ጎበዝ ነሽ የሚልሽ ሰው ለአንቺ ትልቅ ቫሊው አለው። በቃ ጎበዝ ነሽ፣ አንቺ እኮ ጠንካራ ነሽ የሚልሽ ሰው በጣም እንትን ታያለሽ፣ በጣም ሞራል ይኖራቸዋል። ነገር ግን ደግሞ አንቺ አትችይም፣ አንቺ እኮ እንደዚህ ነሽ፣ አንቺ እንደዚህ ሞራላችሁን ዝቅ አድርጎ የሚያያችሁ ሰው ወይም ደግሞ ዝቅ አድርጎ የሚነግራችሁ ሰው ደግሞ በዚሁን ያክል ደግሞ እናንተ ምንም እንደማትፈይዱ፣ ምንም እንደማታደርጉ፣ ምንም እንደማታስፈልጉ አድርጋችሁ እራሳችሁን እንድታስቡ ያደርጋችኋል ማለት ነው። ግን የአረብ ሀገር ሴት ዛሬም ነገም እናገራለሁ ጀግና ሴት ናት። ምክንያቱም ብዙ ነገር ችላ ነው የምንኖረው። ማንም የለማ ካጠገቧ፣ ማንም አይዞሽ የሚላት የለማ፣ ማንም የሚረዳት የለማ፣ ማንም ይሄን አድርግ የሚላት የለማ፣ ማንም የሚተባበረት የለም፣ ቢያማት እፎ የምትልበት የለም። በቃ ሁልጊዜም እንደምን ልበላችሁ፣ ሁልጊዜም እንደወራጅ ውሃ በቃ ጉልበቷ እየወረደ ነው። ጉልበቷ ሁልጊዜም እንደ መብራት ነው የምንሽከረከረው ማለት ነው። እና ስለዚህ አንዳንድ የሚከፋል፣ አንዳንድ የሚሰማል። ስለዚህ
ለዛ ስለሆነ ነው የምለፈልፍባችሁ፣ ለዛ ስለሆነ ነው አይዟችሁ በርቱ እምላችሁ ሁልጊዜም ሳይሰለቸኝ ማለት ነው። እና እናንተም እንዳይሰለቻችሁ ጀግና ናችሁ። ላመናችሁበት ነገር ጠንክሩ፣ አይዟችሁ ማለት ነው። ኢንሻአላህ በሌላ ቪዲዮ ደግሞ ተመልሰን እንገናኛለን። ጥያቄዎቻችሁንም እዤ እመጣለሁኝ። ጠይቁ። አሁንም የምትፈልጉትን ጥያቄ ጠይቁ፣ አስቀምጡልኝ ኮሜንት ስር። እኔም ደግሞ እዤላችሁ እመጣለሁ። ለብዙ እህቶች ደግሞ ሼር አድርጉላቸው ማለት ነው። ያው ሉሉ ዩቱብ ቻናል ላይ ትምህርት ብቻ አይደለም ብዙ ነገር አለ። ብዙ የመዳም በተለይ ሉሉ ዩቱብ ላይ በተለይ ብዙ ነገር ስላለ ተከታተሉ ማለት ነው ውዶቼ።